አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ መጋቢት 10 2018 ዕለተ ሐሙስ፣ ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን በጥቁር ገበያ የ15 ሀገራትን እንዲሁም በባንክ የ8 ሀገራትን ይዘናል። እንደምታውቁት በትናንትናው ዕለት የኢትዮጵያ ብሔራዊ ባንክ አዲስ መመሪያ አውጥቷል። ይህም እንግዲህ ኢትዮጵያ ውስጥ ያሉ 31 አካባቢ የሚሆኑ ባንኮችን በተመለከተ በተለይ አሁን ላይ እየታየ ያለው በባንኮችና በጥቁር ገበያ መካከል ሰፊ ልዩነቱን ለማጥበብ አዳዲስ ፖሊሲዎችን በየጊዜው እያደረገ ይገኛል። በዚህ መሰረት እንግዲህ የመጨረሻ ውሳኔ በትናንትናው ዕለት ያወጣ ሲሆን ምን አይነት ውሳኔ ነው የሚሉትን በዚህ ቪዲዮ ወደ እናንተ እናደርሳለን። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ ከሰሞኑ የጥቁር ገበያ ይጨምራል፣ ይቀንሳል፣ ይጨምራል፣ ይቀንሳል ብዙዎቻችንን እያደናገረ ይገኛል። በዛሬው ዕለትስ የጨመሩ የቀነሱ ሀገራቶች ካሉ ወደ እናንተ ከማድረሳችን በፊት በትናንትናው ዕለት እንግዲህ የኢትዮጵያ ብሔራዊ ባንክ በባንኮች ላይ በተለይ የጥቁር ገበያ ሐዋላን ለማጥፋትና በባንኮች መካከል ያለውን ሰፊ ልዩነት ለማጥበብ አዲስ መመሪያ ማውጣቱ ይታወሳል። በዚህም መሰረት እንግዲህ በትናንትናው ዕለት ባወጣው መግለጫ በሀገሪቱ ካሉት 31 የንግድ ባንኮች ውስጥ 25ቱን አሁን ባለው ከባድ የገበያ ውድድር ውስጥ መቀጠል ስለማይችሉ ተዋህደው ጠንካራ ባንኮችን መፍጠር ብቸኛው አማራጭ መሆኑን ብሔራዊ ባንክ ወስኗል። በዚህም መመሪያ ብሔራዊ ባንክ የባንክ ኢንዱስትሪውን የገመገመበትን የፋይናንስ መረጋጋት ይፋ ያደረገ ሲሆን አሁን ባለው ውድድር ከ31ዱ የንግድ ባንኮች 25ቱ መቀጠል የሚችሉበት ቁመና አይደሉም ማለቱና እነዚህ ባንኮች ውህደት ወይንም በአንድ ላይ ከተዋህዱ የጥቁር ገበያ ሐዋላን አጣብቂኝ ውስጥ በመክተት በእርግጥ ከፍተኛ የሆነ ለውጥ እንደሚመጣም ብዙዎች እየገለጹ ይገኛሉ። በዛሬው ዕለት እንግዲህ የጥቁር ገበያ ሐዋላ ዶላርን ስንመለከት 186 ብር ከ35 ሳንቲም ሲመነዘር 100 የአሜሪካ ዶላር 18635 የኢትዮጵያ ብር ሲመነዘርም እንደሚውልና ከትላንቱ እንግዲህ ወደ 1 ብር ከ15 አካባቢ ጭማሪ አሳይቷል። በእርግጥ በነገው ዕለት የሁሉም ሙስሊሞች በዓል ስለሆነ በተለያዩ ጊዜያት በክርስትናም በእስልምናም በዓሎች ጋር ተያይዞ የጥቁር ገበያ ሐዋላ መጨመሩ ይታወቃል። ዞሮ እንግዲህ በዛሬው ዕለት ያለው በዚህ ሰዓት ያነበብነው መረጃ ይህ ነው። በሰዓታቶች የሚፈጠረውን አናቅም። ሌላው እንግዲህ የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 132 ብር ከ80 ሳንቲም ሲመነዘር 100 የካናዳ ዶላር 13280 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 215 ብር ከ50 ሳንቲም ሲመነዘር 100 ዩሮ 21550 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 244 ብር ከ40 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24440 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃምን ስንመለከት 50 ብር ከ90 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ65 ሳንቲም ሲመነዘር 100 የሳውዲ ሪያል 4965 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 490 ብር ከ90 ሳንቲም ሲመነዘር 100 የባህሬን ዲናር 49000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 260 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ70 እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 482 ብር ከ75 ሳንቲም ሲመነዘር 100 የኦማር ሪያል
275 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 234 ብር ከ70 ሳንቲም ሲመነዘር 100 የስዊስ ፍራንክ 23470 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 603 ብር ከ65 ሳንቲም ሲመነዘር 100 የኩዌት ዲናር 60365 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋንን ስንመለከት 26 ብር ከ70 ሳንቲም ሲመነዘር 100 የቻይና ዩዋን 2670 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የእስራኤል ሽቅልን ስንመለከት 60 ብር ከ05 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ5 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች የሮሃ ፎሬክስን ስንመለከት አንድ የአሜሪካ ዶላርን 174 ብር ከ90 ገዝቶ 178 ብር ከ25 እየሸጠ ይገኛል። የእንግሊዝ ፓውንድን 230 ብር ከ40 ገዝቶ 234 ብር ከ95 እየሸጠ ይገኛል። ዩሮን 200 ብር ከ30 ገዝቶ 204 ብር ከ28 እየሸጠ ይገኛል። የስዊስ ፍራንክን 220 ብር ከ55 ገዝቶ 224 ብር ከ96 እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ15 ገዝቶ 9 ብር ከ33 እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ35 ገዝቶ 48 ብር ከ24 እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ55 ገዝቶ 47 ብር ከ48 እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ30 ገዝቶ 117 ብር ከ63 እየሸጠ ይገኛል። የቻይና ዩዋንን 23 ከ77 ገዝቶ 24 ከ24 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 123 ብር ከ50 ገዝቶ 126 ብር ከ97 እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ እንዲሁም በጥቁር ገበያ በዛሬው ዕለት እየጨመሩም የቀነሱም ሀገራቶች ካሉ ወደ እናንተ በዚህ ሰዓት አድርሰናል ማለት ነው። እንግዲህ መግቢያ ላይ እንደገለጽኩላችሁ የኢትዮጵያ ብሔራዊ ባንክ የሚያወጣቸው አዳዲስ መመሪያዎች የውጭ ምንዛሪ እጥረትን በሀገራችን ከመቅረፉ ባሻገር የጥቁር ገበያ ሐዋላን ለማጥፋትና ለማዳከም እጅግ ጥሩ የተባሉ ስትራቴጂዎች ናቸው። በተለይ የባንኮች ውህደት የተባለው ነገር የጥቁር ገበያን በከፍተኛ ሁኔታ ያዳክማል። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ቪዲዮን ላይክ ሼር አድርጉት እያልኩ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።